እግዚአብሔር ለአገልግሎት ጠርተናል። የተጠራን ደግሞ ሁላችን ነን ብለን ለዛ እግዚአብሔር ባሰማራን ነገር ላይ እንድናገለግል ሊያበረታታን በሚችል የእግዚአብሔር ቃል የተጻፉትን የተለያዩ ቦታዎች ያሉትን እያነሳን እየተጨዋወትን ነበርና አንድ ሰውዬ በእድሜያቸው መጨረሻ አካባቢ ላይ ይመስለኛል ጌታን ያገኙት እና በጣም ጌታን በማግኘታቸው ደስተኛ ናቸው። ግን በደንብ በቃ ምስክርነት ነው የሰማሁት። በደንብ ጠንክረው በርትተው ለአገልግሎት በሚወጡበት ሁኔታ ላይ አይደለም ጌታን ያገኙት እና ለረጅም ጊዜ ግን ተቃዋሚ ነበሩ። ቤተሰብ ውስጥ ያመኑትን ሰዎች ሁሉ የሚቃወሙ፣ የሚቆጡ፣ የሚበሳጩ እና እንዲህ አይነት ሰዎች ነበሩ። ፋይናሊ እግዚአብሔር አገኛቸው እና ወደ ጌታ ብሎና በአልጋቸው ላይ ተኝተው በጣም በተያዙበት ህመም ተይዘው በጣም ሰው ሊጠይቃቸው የመጣ ሊያገለግላቸው ሊጸልይላቸው የመጣ ሰው በሙሉ የሚናገሩት ነገር ጌታዬን እኮ ሳላገለግለው እግዚአብሔርን እኮ ሳላገለግለው አንድ ቀን እንኳን አገልግዬ አላውቅም እያሉ ቁጭታቸው በሙሉ ስለምንድን ነው? እግዚአብሔርን ባለማገልገላቸው ምክንያት ነው። እና አንዳንድ ጊዜ እንደ ቀልድ ይመስለናል በጉብዝናችን ወቅት አሁን ቀን ሳለ ወደ ጌታ መጠን ቀን ሳለ ለአገልግሎት ራሳችንን እግዚአብሔር ለጠራን ጥሪ መዘገጃጀታችንና ልባችን ሁላችን ወደዛ እንዲሄድ ማሰባችን ቀላል አይደለም። ምክንያቱም እግዚአብሔር የጠራን ዋና የጠራን ጥሪ እንድናገለግለው አይደል? በቤተ ክርስቲያን ውስጥ ጌጥ የለም። ጌጥ ማለት የሆነ ተሰቅሎ ቁጭ ብሎ የሚያምርበት እዛ ላይ ተቀምጦ ሁሉ ጊዜ የሚያይ የለም። ሁሉ ሰው የሆነ ነገር የሚያነሳሳ የሆነ ነገር የሚያደርግ የሚያዋጣ ነው፣ እግዚአብሔር ከሰጠው ጸጋ የተነሳ ማለት ነው። ዘጸአት ላይ ቅድም እንደጀመርኩላችሁ እግዚአብሔር የእስራኤል ሕዝብ በግዞት በግብፅ በነበሩበት ጊዜ እነዛ በግዞት ያሉ ጡብ የሚሸከሙ ጭቃ የሚጠፈጥፉ የተጠሩት ግን ታቦት ሊሸከሙ ነበር። የእግዚአብሔር የክብር ዕቃ ተሸካሚዎች ናቸው። ነገር ግን በባርነት ውስጥ ሆነው የእግዚአብሔርን የክብር ነገር ሳይሆን ጡብ የሚሸከሙ ድንጋይ የሚሸከሙ ጎብጠው የሚሄዱ ሆነው እግዚአብሔር ያያል እና እግዚአብሔር በጣም ያዝናል እና እግዚአብሔር ከሰማይ ከጸባዖቱ እነሱን ነፃ እንዲያወጣቸው ሲመጣ እናያለን። እና ደጋግሞ ወደ ፈርዖን መልእክት ሲልክ እግዚአብሔር የሚልቀው በሙሴ ምን እያለ ነው? ያገለግለኝ ዘንድ ሕዝቤን ምን አለ? ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ፣ ሕዝቤን ፍታው። ለምን? የኔ አገልጋይ ነው። እኔን ሊያመልክን የተመረጡ ሕዝቦች ናቸው። ለምንድን ነው የመረጥኳቸው? ያገለግሉኝ ዘንድ፣ ያጥኑልኝ ዘንድ፣ በፊቴ ይሄዱ ዘንድ፣ በፊቴ ይቆሙ ዘንድ የተመረጡ ሰዎች ናቸው እና እነዚህ ሰዎች እንዲያገለግሉኝ እንዲያመልኩኝ ልቀቃቸው። በአንድ ምልክት አይለቅም። እንደገና በሚቀጥለው ሙሴ ሲሄድ የሚናገረው ይህንኑ ቃል ነው። ደግሞ ሕዝቤ ምን ያደርገኝ ዘንድ፣ ያገለግለኝ ዘንድ፣ ያመልከኝ ዘንድ ምን ያድርገው? ልቀቀው። ወንድሞቼ እናቶቼ፣ እግዚአብሔር ከዓለም ባርነት ከዓለም ነፃ ያወጣን ከእስራት የተፈታ ነው። ከብዙ ነገር አምልጠን የመጣ ነው። እግዚአብሔር ምን እንድናደርገው? እንድናገለግል። በህይወታችን በኑሯችን እግዚአብሔር በሰጠን ነገር ሁሉ ምን እንድናደርግ እግዚአብሔር ይጠራል? እንድናገለግል። የተለቀቅ ነው፣ የተፈታ ነው። ለምንድን ነው? እግዚአብሔር እንድናገለግል እና ሁላችን ከታሰርንበት እስራት የተፈታንና ነፃ ወጥተን ወደ ክርስቶስ የመጣን ሰዎች ነን። ነፃ ወጥተን የመጣን እያንዳንዳችን ለምንድን ነው ነፃ ወጣ ነው? እግዚአብሔርን በክብሩ በኃይሉ ባለን ሁኔታ ሁሉ ምን እንድናደርገው ነው? እንድናከብረው እንድናገለግለው ነው። እና እግዚአብሔር ደግሞ ብድራትን የሚረሳ አምላክ አይደለም። ለእያንዳንዳችን ምን ሰጥቶናል? እግዚአብሔር መክሊት ሰጥቶናል። አረ ማቴዎስ ምዕራፍ 25 ከ14 እስከ 30 እናነባለን። እስኪ ባለፈው ሳምንት በእናንተ እገዛ ነው አምልጬ ሄድኩትና ዛሬም ታግዙኛላችሁ። እሱን እስከምታወጡ ድረስ የዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ እንደዚህ ይላል፣ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል።
የሚያገለግለኝ ቢኖር ምን ያድርገኝ? ይከተለኝ። እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ምን ያደርገዋል? ያከብረዋል። እኔን የሚያገለግለኝ ቢኖር፣ ስለ እኔ ዋጋ የሚከፍል ቢኖር፣ እኔን የሚከተለኝ ቢኖርና የሚያገለግለኝ ቢኖር ማን የሚያከብረው? አብ ያከብረዋል። አባት ያከብረዋል። እግዚአብሔር ምን ያደርገዋል? ያከብረዋል። በጣም ይገርማል። የሚያከብረኝ ቢኖር የሚያገለግለኝ ቢኖር ማን ያከብረዋል? አብ ያከብረዋል። ጋሽ ከኔ እንትና ወንድም ከኔ እንትና ያከብረዋል አይደለም። ማንም የሚያከብረው አብ ያከብረዋል። ስለዚህ በአገልግሎት ህይወት ውስጥ የምንጠብቀው ትልቅ ጎሽ መባል፣ መከበር፣ መወደድ ትልቅ ነገር በረከታችን የሚጀምረው ከማን ነው? ከአብ ነው። ማን የሚያከብረን? አብ። የተጻፈው እንደዛ ስለሆነ ማለት ነው። ማቴዎስ 25 ከ24 እስከ 30 ማን ነው የሚያግዘን? ከ14 እስከ 21 እንደሱ ይመስለኛል። ማቴዎስ 25 ነው ቅድም ያልኩት 25 ከ14 እስከ 30 ቴዲ በጌታ ስም ነው። የእግዚአብሔር መንግስት አገልጋዮችን ጠርቶ ያለውን ንብረት በአደራ በመስጠት ወደ ሌላ ሀገር ሊሄድ የተነሳ አንድን ሰው ትመስላለች። ለእያንዳንዱ እንደ ችሎታው በመደልደል ለአንዱ 5 ታለንት፣ ለሌላው 2፣ ለሌላው ደግሞ 1 ታለንት ሰጥቶ ጉዞውን ቀጠለ። 5 ታለንት የተቀበለው ሰውዬ ወዲያው በገንዘቡ ንግድ ጀምሮ 5 ታለንት አተረፈ። እንዲሁም 2 ታለንት የተቀበለው 2 አተረፈ። 1 ታለንት የተቀበለው ግን መሬት ቆፍሮ የጌታውን ገንዘብ ደበቀ። የአገልጋዮቹም ጌታ ከብዙ ጊዜ በኋላ ከሄደበት ተመልሶ የሰጣቸውን ገንዘብ ተሳሰበ። 5 ታለንት የተቀበለው ሌላ 5 ተጨማሪ ታለንት ይዞ በመቅረብ ጌታ ሆይ 5 ታለንት አደራ ሰጥተኸኝ ነበር፣ ይኸውልህ 5 ተጨማሪ ታለንት አትርፌያለሁ አለው። ጌታውም ደግ አድርገሃል፣ አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። እንዲሁም 2 ታለንት የተቀበለው አገልጋይ ቀርቦ ጌታ ሆይ 2 ታለንት ሰጥተኸኝ ነበር፣ ይኸው 2 ተጨማሪ ታለንት አትርፌያለሁ አለው። ጌታውም ደግ አድርገሃል፣ አንተ መልካም ታማኝ አገልጋይ፣ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 ታለንት የተቀበለው አገልጋይ ቀርቦ ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንክን አውቃለሁ። ስለዚህ ፈራሁኝ፣ ሄጄም መሬት ቆፍሬ ታለንትህን ጉድጓድ ውስጥ ደበቅኩት፣ ገንዘብህም ይኸውልህ አለው። ጌታውን መልሶ አንተ ክፉ ሰነፍ አገልጋይ፣ ካልዘራሁበት የማጭድ ካልበተንኩበትም የምሰበስብ መሆኔን ታውቅ ኖሯል። ታዲያ በምመለስበት ጊዜ ገንዘቤን ከነወለዱ እንዳገኘው ለለዋጮች መስጠት ይገባህ ነበር። በሉ እንግዲህ ታለንቱን ወስዳችሁ 10 ታለንት ላለው ስጡ፣ ላለው ይጨመርለታል፣ የተትረፈረፈም ይኖረዋል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ይህ የማይረባ አገልጋይ ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለው ጨለማ አውጥታችሁ ጣሉት አለ። አሜን። ይሄ ክፍል ብዙ ጊዜ በተደጋጋሚ በልባችን ያነበብነው ቃል ስናነብ ያጠናነው ቃል ነው እና እዚህ ጋራ 3 ምኖች ነው የሚያመጣው። እንደ ምሳሌ አድርጎ ጌታ 3 አገልጋዮችን ነው የሚያመጣው አይደለም። 3 የተጠሩ የተሰማሩ ሰዎችን ያመጣና እግዚአብሔር ለእያንዳንዳቸው መክሊት ወይንም ታለንት ምን ያደርጋቸዋል? ይሰጣቸዋል። ለእያንዳንዳቸው ነግደው እንዲያተርፉበት ወደ ሩቅ አገር የሚሄድ ጌታ ነው እና ለእያንዳንዳቸው በእጃቸው ላይ ያስቀምጥላቸዋል። 5 2 1 ያደርግና ያስቀምጥላቸዋል እና ነግዳችሁ ምን አለ አትርፉበት። የእግዚአብሔር መንግስት ልክ እንደዚያ ነው። ጌታ ኢየሱስ ክርስቶስ ወደ አብ በሚሄድበት ጊዜ ዋናው ታላቁን ተልእኮ ለእኛ አደራ ሰጥቶናል። የተሰጠን ታላቁ ተልእኮ አደራ ምንድን ነው? ወደ ዓለም ሁሉ ምን አሉ? ሂዱ፣ ወንጌልን ለፍጥረት
ስበቡ። ብዙ ያለንን ነገር የሰጠንን ነገር ለሌሎች እንድናካፍል እንድንሰጥ። ይሄ ታላቁ ተልእኮ በጣም በብዙ ነገር የተጠቀለለ ነው። ወንጌል መስበክ፣ ማስተማር፣ ማገልገል፣ ዲያቆንነት በሁሉ ነገር ውስጥ የሚገባ ነገር ከወንጌል ጋር ተያይዞ ማለት ነው። እና እዚህ ላይ እንደምታዩት እነዚህ ክፍል ላይ እነዚህ የተሰጣቸው ሰዎች በሙሉ አንዳንዶቹ ምን አደረጉት? 5 የተሰጠው ምን አደረገበት? ሌላ 5 አተረፈበት። ሌላ ሀገር ሄዶ ነግዶ ሌላ 5 አተረፈበት እና ይዞ ቆየ፣ እየሰራ ቆየ። 2 የተሰጠውስ ምን አደረገ? ሌላ 2 አተረፈበት። በታለንቱ በመክሊቱ እግዚአብሔር በሰጠው እሱ ጋር ባስቀመጠው እሱ እጁ ላይ በተቀመጠ እግዚአብሔር በባረከለት እግዚአብሔር ይሄ ይበዛል ብሎ በሰጠው ይሄ የሚያድግ ነው ይሄ የሚጨምር ነው ብሎ በሰጣቸው ነገር ወስደው እንዳለ አትርፈው መጡ። የሰጪው ማን ነው? ምንጩ ማን ነው? እግዚአብሔር ራሱ የጸጋ ባለቤት፣ የአቅም ባለቤት፣ የኃይል ባለቤት፣ የሚስጥር ባለቤት እሱ ነው። እሱ ሰጣቸው። ለአንደኛው ምን አደረገው? 1 መክሊት ሰጠው። እና በጣም አሳዛኝ የሚሆነው የአንደኛው መክሊት ባለቤት አንድ የተቀበለው ያንን የተቀበለውን ነገር ምን አደረገው ነው የሚለው ወስዶ ቆፍሮ ነው የቀበረው። እንደው ዝም ብሎ እንኳን ቁጭ አላደረገው። ቆፍሮ ምን አደረገው? ቀበረ። ይሄ የሚበዛው የሚያድገውን የሚለመልመውን ለብዙ ነገር የሚተርፈውን ነገር ምን አደረገው? ወስዶ ቆለፈበት፣ ዘጋበት፣ አተመበት። ምንም ነገር እንዳይሰራ። ከዛ ያ ጌታ ያ የሰጣቸው ሰው መጥቶ በሚጠይቅበት ጊዜ ምን አለው? ምላሹ ምንድን ነው? አንተ ጨካኝ። አነጋገሩ ሁሉ ከባድ። አንተ ምን ጨካኝ፣ ካልዘራበት የምታጭድ መሆንን አውቄ ምን አደረኩኝ? አልፌ ደብቄ ምን አረጣ? አስቀምጬ ይኸው ከፈለክ ይችላል አንዷ ይዘህ ትችላለህ። ይሄን አረ ሰጠኸኝ፣ ይኸው ራሱ ከፈለክ አልጠፋብኝም። እስካመሰገንከኝም በእሱ ምን አድርገኝ አመስገን። እግዚአብሔር የሰጠን ነገር ደብቀን በኪሳችን ይዘን ልክ በጌታ በምጽአቱ ቀን በእግዚአብሔር ፊት በምንቀርብበት ቀን እቸው ሂሳብ የምናወራርደው ነገር ሳይሆን እግዚአብሔር የሰጠን ነገር የሚበዛ ነው አይደል? በእኔ የሚያምን የህይወት ውሃ ወንዝ ምንጭ ከውስጡ ምን ያደርጋል? ይፈልቃል። ይሄ ምንጭ ሲፈልቅ ውሃ ወንዝ ሲፈልቅ ምንድን ነው የሚሆነው? ለራሱ ነው እንዴ? ምንጭ ለራሱ ነው? የምንጭ ጥቅሙ ምንድን ነው? አካባቢውን ሁሉ ነው የሚያረሰርሰው አይደለም? ለእኛ የተሰጠን በረከት ከኛ ፈሶ ሌሎችን ምን የሚያደርግ ነው? የሚያረሰርስ ነው፣ የሚያጠጣ ነው። በዛ ሁኔታ እግዚአብሔር በእያንዳንዳችን ላይ የሰጠን መክሊት የሰጠን ጸጋ በሙሉ ለሌሎች በሰጠነው ቁጥር ምን የሚያደርግ ነው? የሚበዛ። አርፈን ይዘነው በተቀመጥን ቁጥር ምን የሚል ነው? የሚያስብል ወንድሞች ይላል። የሚያስተምር ባስተማረ ቁጥር እግዚአብሔር ጸጋ በሱ ላይ ምን ያደርጋል? ይጨምራል። የሚጸልይ በጸለየ ቁጥር አይደል? በተሰማራን እግዚአብሔር ሰጥቶናል ባለው ነገር ሁሉ ባደረግን ቁጥር በተሰማራን ቁጥር እግዚአብሔር ምን ያደርገዋል? ያበዛዋል። እግዚአብሔር የማይወደው ያችን ነገር ደብቆ ይዞ መቀመጥ። ስለዚህ ይሄንን እግዚአብሔር ከኛ የሚፈልገው ምንድነው? ይበልጥ እንድንሰማራ፣ ይበልጥ እንድንሄድበት፣ ይበልጥ እንድንነግር፣ ይበልጥ እንድናተርፍ እግዚአብሔር ከኛ ምን ያደርጋል? 5 ያላችሁ፣ 2 ያላችሁ፣ 1 ያላችሁ አትርፉበት ብሎ እግዚአብሔር ይጠራችኋል። ዛሬ ምን ሰራችሁበት? እስከ ዛሬ ያስቀመጣችሁት ካላችሁ እድለኞች ናችሁ። ቀን አለ ከዚህ በኋላ ምን ለማድረግ እንደገና ለመስራት። የመጨረሻ ቀን አይደለም። የመጨረሻው ቀን ከመነፋቱ በፊት ከማቆሙ በፊት አይደል? ቀን ሳለ ምን ላደርግበት ይገባኛል ያለ ቀን ሳለ
ምክንያቱም ማንም የማይሰራባት ቀን ትመጣለች። ስለዚህ ቀን ነው አሁን ለኛ አይደል? ጉልበታሞች ነን፣ አቅም አለን። መውጣት መግባት በምንችልበት ሰዓት በተሰጠን መክሊት እግዚአብሔር በእኛ ውስጥ በልባችን ባኖረው ምን እናድርግ? አትርፈን እንሂድበት። እግዚአብሔር በዛ በጣም ምን ይለዋል? ደስ ይለዋል። የሚያገለግለኝ ቢኖር ማን ያከብረዋል? አባቴ ያከብረዋል። ጎንበስ ቀና የሚል ደፋ ቀና የሚል ቢኖር ማን ነው የሚያከብረው? እግዚአብሔር ያከብረዋል። ሪኮግኒሽን አክኖሌጅመንት የሚመጣው ከማን ነው? የአገልግሎት አክኖሌጅመንት፣ ሪኮግኒሽን፣ ሰርቲፊኬሽን ከማን ነው የሚመጣው? አክኖሌጅመንት ይሄ ምንድን ነው? እውቅና የሚሰጠን ዋና ማን ነው? እግዚአብሔር። አብ ያከብረዋል። እና ላለማገልገል አንዳንዱ ትልቁ ቻሌንጃችን አገልግሎቴ እንትና አይቀበለውም፣ እንትና ያደርገኝ፣ እንትና ደስ አይለውም ብለን አንዳንድ ጊዜ ከሰው ጋር የምናያይዘዋለን። አገልግሎታችን ግን ለማን ነው? ለጌታ ለእግዚአብሔር። እንደውም እሱን ቃል ብናነበው ደስ ይለኛል። ቆላስያስ ላይ ያለ አንድ ቃል ቆላስያስ ምዕራፍ 3 ከ23 እስከ 24 ያለ ቃል መጋቢት አንብልኛለን ቤዛ። ቆላስያስ ምዕራፍ 3 ከ23 እስከ 24 ያለ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት ጌታ ክርስቶስ ነውና። አሜን። ምንድን ነው የሚለው? ለሰው ሳይሆን ለጌታ እንደምታደርጉት የምታደርጉትን ሁሉ በትጋት አድርጉት። ለማን ሳይሆን? ለሰው ሳይሆን ለማን እንደምታደርጉት? ለጌታ እንደምታደርጉት የምታደርጉትን ሁሉ በምን አድርጉት? በትጋት አድርጉት። ከጌታ የርስት ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት ጌታ ክርስቶስ ነው። ሰውን አይደለም የምናገለግለው። ማን ነው? ጌታ ክርስቶስ ነው የምናገለግለው። እና ባገኘነው አጋጣሚ ሁሉ ለማገልገል ስናስብ፣ ለማገልገል ስንነሳ፣ ስንሄድ፣ ፈቃዳችንን ስንሰጥ፣ እሺ ስንል ለማን ነው እሺ ያለው? ለጌታ። የምታገለግሉት ጌታ ምንድን ነውና? እርሱ ክርስቶስ ነው። የምናገለግለው እሱ ጌታ ነው። የሰው አገልጋዮች አይደለም። የማን አገልጋዮች ነን? የክርስቶስ አገልጋዮች ነን። በዚህ አገልግሎት በዚህ እግዚአብሔር እንድንበረታታ ይፈልጋል። በዚህ ልባችን እንድናበረታ ይፈልጋል። የተጠራንበት ጥሪ ታላቅ ነው። ጉዟችን ረጅም ነው እና ዛሬ በልባችሁ የትኛውም የአገልግሎት ልብ ቢኖር እጅ ስጡ። እጅ ያልሰጣችሁ እኔ ምንድን ነው ማድረግ የምችለው? ታለንት ቅድም ቴዲ ያደረገው ክልል ምን አይነት ትርጉም ነው? አዲሱ መደበኛ ትርጉም ነው። ኦኬ ይሄ ኖርማሉ መክሊት ነው የሚለው እና ታለንት ነው የሚለው። እንግሊዝኛው ታለንት ነው የሚለው። ይሄ ታለንት እግዚአብሔር የሰጠን ማድረግ የምንችለው ነገር፣ ለዛ እጃችን እንድንሰጥ እግዚአብሔር ይፈልጋል። ጌታ ለጠራን እንድናገለግለት የፈለገበት ጉዳይ ማለት ነው። እግዚአብሔር የሚያገለግሉትን ያከብራል። እግዚአብሔር የሚያገለግሉትን ስለ ስሙ ዋጋ የሚከፍሉትን ሰዎች እግዚአብሔር ይመለከታል። እግዚአብሔር ያያል። እግዚአብሔር የማያይ አምላክ አይደለም። ዕብራውያን 6:10 ላይ ምንድን ነው የሚለው? ዕብራውያን 6:10 ኤርሚ ዛሬ ሩቅ ሄድኮ ኤርሚ አንብብሽ ኤርሚ ያነብልናል።
እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመሰግናለሁ። ቅዱሳንን ስለምታገለግሏቸው አይደለ? ደግመህ ብለን ኤርምዬ 6:10 እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመሰግናለሁ። እግዚአብሔር እግዚአብሔር ቅዱሳንን ምን ስላደረጋችኋቸው? ስላገለገላችኋቸው እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ሰው እንኳን ያመሰግናል አይደል? when you የሆነ ነገር ስናደርግለት ቴንክ ዩ ይላል አይደል? እና አልፎ ማስታወሰው ባለፈው እኮ ጠቀምከኝ፣ ቤቴ መጥተህ ዕቃ አነሳልኝ፣ ታምሜ ጠየቅከኝ፣ እንደዚህ ያደረግከኝ ይላል ሰው እንኳን አይደል? እግዚአብሔር በቃሉ የሚለው ምንድን ነው? ቅዱሳንን ስላገለግላችኋቸው ስለምታገለግሏቸው በስሙ ስለ ስሙ የምታሳዩትን ፍቅር የምታሳዩትን አድራጎት የምታደርጉትን ነገር በሙሉ ይረሳ ዘንድ እግዚአብሔር ምን አይደለም? ስለዚህ ለጌታ የምታደርጉትን በሙሉ አንዱ በርቱ፣ ሂዱ። እግዚአብሔር ምን እያደረገ ነው የሚለው እያያችሁ ሂዝ ዋቺንግ ኦቨር ዩ። ለቅዱሳን የምታደርጉትን፣ ለእህቶች የምታደርጉትን፣ ለወንድሞች የምታደርጉትን፣ ዋጋ የምትከፍሉትን፣ የምትጸልዩላቸውን፣ እያንኳኳቸው ሄዳችሁ በረታቸው የምትሏቸውን፣ የምታመጧቸውን፣ ሊፍት እየሰጣችሁ የደከማችሁ ብዙ ነገር እያደረጋችሁ በጊዜ መጣችሁ ወንበር እያስተካከላችሁ ስለ ወንጌል ቅዳሜ እየተገናኛችሁ እየጸለያችሁ በተለያየ ነገር የምታደርጉትን እግዚአብሔር ምን ያደርጋል? አይረሳም። ፈጽሞ አይረሳም። በድካም ቢሆን በብርታት ቢሆን ደስ ብሏችሁ ቢሆን አዝናችሁ ቢሆን በብዙ ነገር ውስጥ ሆናችሁ የምታደርጉትን ነገር እግዚአብሔር ምን አያደርግም? አይረሳም። አመፀኛ አይደለም። ወንዱ ይረሳ ዘንድ ምን አለ? አመፀኛ እህቶቼና ወንድሞቼ እግዚአብሔር አይረሳም። ያደረግነውን ነገር የትኛውንም ነገር እግዚአብሔር አይረሳም። ያቺ 2 ሳንቲም የሰጠችውን እንኳን በምን ላይ መዝግቧታል? በሕይወት መዝገብ ላይ መዝግቧታል። ያገለግል ያላትን ነገር ያደረገች ተብላ በሕይወት መዝገብ ላይ ምን ተደርጋለች? ተጽፋለች። 2 ሳንቲም አሁን ከምን ይቆጠራል? ስንሄድ አኖረጎሮ የብላችሁ የሚባል ነገር አለ። ትንሽ የሚባል አይመስለው። ትንሽ ይሁን ትልቅ ይሁን በእግዚአብሔር ቤት የምናደርገው ነገር በሙሉ እግዚአብሔር ይመለከተዋል፣ እግዚአብሔር ያከብረዋል፣ እግዚአብሔር ዋጋ ይሰጠዋል። በጣም በአገልግሎት ልቤን የምትነካኝ አንድ እህት አለች። ብዙ ቦታ እየሄድን ብናነሳ ብዙ ልናነሳ እንችላል። ግን አንድ አገልጋይ ነኝ ብላ የማትል ግን ኖርማል ያገለገለች ሴት እንዴት እንደምታዩት አላውቅም፣ ግን እሷ ትመጣለኛለች ዛሬ በልቤ። ዘፍጥረት ምዕራፍ 24 ላይ የርብቃ ታሪክ የርብቃን ታሪክ ታውቃላችሁ? ምዕራፍ 24 ላይ ዘፍጥረት ምዕራፍ 24 ላይ የአብርሃም ሎሌ ምን ሊያደርግ ነው የመጣው? ከ14 እስከ 21 እናንብበውና ከዛ ሰማራይዝ አድርገን እናየዋለን። ቴዲ እንጠርጣይ እንግዲህ 14 እስከ 21 ዘፍጥረት 24 ከ14 እስከ 21 በጌታ ስም አነባለሁ። እንግዲህ እንስራሽን አውርጂና ውሃ ጠጪኝ ስላት፣ እንካ ጠጣ፣ ግመሎችህም ላጠጣልህ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ የመረጥካት ትሁን። በዚህም ለጌታዬ ቸርነትህን እንዳሳየው አውቃለሁ። እርሱም ገና ጸሎቱን ሳይጨርስ እነሆ ርብቃ እንስራዋን በትከሻዋ ላይ አድርጋ ብቅ አለች። እርሱም ከአብርሃም ወንድም ከናኮርና ከሚስቱ ከሚልካ የተወለደው የባቱኤል ልጅ ነበረች። ልጃገረዲቱ እጅግ ውብና ወንድ ያልደረሰባት ድንግል ነበረች። ወደ ምንጩም ወርዳ ውሃ በእንስራዋ ሞልታ ተመለሰች።
አገልጋዩ ወደ እርሷ ፈጥኖ ቀረበና እባክሽ ከእንስራሽ ጥቂት ውሃ ጠጪኝ አላት። እርሷም ጌታዬ ጠጣ አለችው። ፈጥናም እንስራዋን ወደ እጇ አውርዳ አጠጣችው። እርሱም ካጠጣችው በኋላ ግመሎችም ጠጥተው እስኪጠግቡ ድረስ ውሃ አቀዳላቸዋለሁ አለች። ፈጥናም በእንስራዋ ውስጥ የነበረውን ውሃ በገንዳ ውስጥ ገለበጠች። እየሮጠች ከጉድጓድ ውሃ እያመላለሰች ግመሎቹ እስኪበቃቸው ድረስ አጠጣቻቸው። አገልጋዩም አንዲት ቃል ሳይናገራት እግዚአብሔር መንገዱን አሳክቶለት እንደሆነ ወይም እንዳልሆነ ለማወቅ ልጅቱን በአንክሮ ይከታተል ነበር። ግመሎቹን ጠጥተው ካበቁ በኋላ ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበትና 10 ሰቅል የሚመዝን 2 የወርቅ አምባሮች አውጥቶ ለመሆኑ አንቺ የማን ልጅ ነሽ? በአባትሽ ቤት የምናድርበት ስፍራ ይገኝ እንደሆነ እባክሽ ንገሪኝ ብሎ ጠየቀ። እግዚአብሔር ይመስገን። ይሄ ታሪክ የርብቃ ታሪክ የሚጀምርበት ቦታ ነው አይደል? ርብቃ ከዛ በፊት የአብርሃም ሎሌ ለይስሐቅ ምን ሊፈልግ ነው የመጣው? ሚስት ሊፈልግ ነው የመጣው። እና ሚስት ሊፈልግ ሲመጣ በመንገድ ላይ የጸለየ ነው የሚመጣው። እግዚአብሔር ሆይ አብርሃም እንደውም ይጠይቀዋል፣ ብሳሳትስ፣ በትክክለኛዋን ልጅ ባላገኛትስ እንዴት ይሆናል እያለ እየተጨነቀ ነው። እና አብርሃም አንዱ የመለሰው ምንድነው? በፊቱ በቅንነት የተመላለስኩት አምላክ እሱ ምን ያደርጋል? ይመራል። አይገርምም? በቅንነት በንጹህ ልብ ይህ የተመላለስኩት እሱ ይመራል። ጎራ አይደለም። እና እሱ በዛ እምነት መጣ። አሁንም እየጸለየ ይቀጥላል። ከዛ ምልክት እግዚአብሔር ምልክት ይሄንን የምታደርግ ሴት ትሁን ብሎ ይላል አይደል? እኔንም ግመሎቼንም ምን የምታደርግ ውሃ የምታደርግ እና ራሔል ርብቃ በዛ ቀን ኖርማል ህይወቷን ነው የምትኖረው። ኖርማል ነገሯን ነው የምትኖረው። እንደ ኖርማል ሰው ነው። ምኗን ተሸክማ መጣችው? እንስራዋን ተሸክማ መጣች። ተሸክማ ስትመጣ ሲያያት ውሃ ብታጠጭኝስ አላት። ምን አለችው? እሺ አለች እና ውሃም አጠጣችው። ከዛ በኋላ እንዲህ ለአንተ ብቻ አይደለም ግመሎችህንም ምን አደርጋለሁ? አጠጣቸዋለሁ። ከእሱ ተርፋ ለእሱ አንድ ኩባያ ሊበቃው ይችላል። አንድ ግመል ስንት የሚጠጣ ይመስላችኋል? ቤዛ ያውቃል። በጣም ብዙ ነው የሚጠጣው። ዛሬ ሳይ ከ200 እስከ 300 የሚሆን ጋሎን ውሃ ሳትቀዳ አትቀርም። እነዚህ ግመሎች ያጠጣ ከ200 እስከ 300 ከ750 እስከ 1440 ሊትር የሚሆን ውሃ እያመላለሰች ግመሎቹ ምታደርጋለች። ምን ያህል ሰዓት እንደሚፈጅ አላውቅም፣ ግን ምንም ያየችው ነገር የለም። መጣች በንጹህ ልብ በቅንነት ይሄን ሳደርግ ይሄ ይሆንልኛል ብላ ቴክኒክ አስባ አይደለም አይደል? መጣችና ማገልገል ጀመረች። አንተንም አጠጣሃለሁ እነሱን ማጠጣቸዋለሁ። እያመላለሰች 200 እስከ 300 የሚሆን ጋሎን አምጣችና ግመሎቹ ጠጥተው እስኪጠግቡ ድረስ። አይገርማችሁ? ይህን ሁሉ ጊዜ ወስዳ ታግሳ እነዚህን ሁሉ ውላላት እንዴ ስትጨርሼ እናደርግሻለን ይሄን ታገኛለሽ ብሏታል? ምንም አለ። ወንድሞቼ እናቶቼ ግን አጠጥታ እሷ ስታጠጣ እሱ ምን እያደረገ ነው? እያየ ምን እያለ ነበር? እግዚአብሔር ምን እያደረገ ነው? በቃ ራይት ፐርሰን የምትገርም ሴት በቃ የምፈልገውን አገኘ። እግዚአብሔር ይመስገን ሃሌሉያ እያለ የአብርሃምን አምላክ እግዚአብሔር ምን እያደረገ እያመሰገኑ። በማን አማካኝነት? በዚች በርብቃ አማካኝነት። ለምን? ትክክለኛዋ ሴት አገልጋይ ነች፣ የምታገለግል ነች። በዛ ፈተና አለች። በእግዚአብሔር ቤት ውስጥ እግዚአብሔር በሰጠ ነገር ሁሉ ቀጥ ብለን ዝም ብለን ስንኖር እግዚአብሔር በምን እንደሚባረከን አናውቅም። ከዛ መጨረሻ ላይ ይሄ ሰው ምንድን ያደርጋል? ወርቅ፣ ብር የማነሽ ልጅ ደግሞ ብሎ
በጣም ብዙ ወርቅ፣ በጣም ብዙ ብር ምን አደረጋል ኦፈር ሲያደርጋል። ግን የተጀመረው ከወርቁ ነው? የተጀመረው ከብሩ ነው? አገልግሎቱ ከልቡ ነው የተጀመረው። ከልቧ ነው የጀመረችው። ይገባል ከማለት ነው። ማገልገል አግባብ ነው ከሚል ነው የጀመረችው። እነዚህ ሰዎች ላገለግላቸው የተገቡ ሰዎች ናቸው። ዘሩን አልጠየቀች፣ ሰፈሩን አልጠየቀች፣ ምን አላለች፣ ስጨርስ ምን ታደርግልኛል አላለች። ጀስት ጎ እንደው ከአገልግሎት ጋር እንዴት እንደማያይዘው ባላውቅም ግን እግዚአብሔር ልክ እንደዚህ አይነት ነገር ይሰጣል። አስቀድማችሁ የእግዚአብሔርን ጽድቁን መንግስቱን ምን አሉ ፈልጉ፣ ሌላው ምን ይላል? እቺ ሴት አስቀድማ አገልግሎቱ ላይ ነው የሄደችው፣ ህይወቱ ላይ ነው የሄደችው። ከዛ ምንም ሳይታሰብ በረከቱ ሲመጣ ነው፣ ባል ሲመጣ፣ ወርቅ ሲመጣ፣ ብር ሲመጣ ነው። ህይወቷ የተሰራው በዛ ውስጥ ነው። የአንዳንዶቻችን ህይወት የሚሰራው በአገልግሎት ውስጥ እያለፍን፣ በአገልግሎት ውስጥ እያገለገልን እያለን እግዚአብሔር ለእኛ ወዳዘጋጀው በረከት የመድረሻ መንገዳችን ሰላሙን፣ ደስታውን፣ ረፍቱን እግዚአብሔር በረከት ብሎ ለእኛ ያዘጋጀውን የምናገኝበት መንገድ አንዳንዴ እግዚአብሔርን እያገለገልን በምንሄድበት ጊዜ እቺ ሴት እንደዛ ነው የሆነችው። እያገለገለች እየሰራች መልካም ነገር እያደረገች ወዴት ሄደች? ወደ በረከቷ፣ እግዚአብሔር ወዳዘጋጀላት በረከት ደረሰች። አሜን። ወንድሞቼ እና እህቶቼ ስም ብለን እንታዘዝ ለእግዚአብሔር ማለት ነው። ለእግዚአብሔር ምን እንበል? እሺ ብለን እንታዘዝ። ባልተመቸው ውስጥ ሁኔታ ውስጥ፣ በማይሆን በማይመች ሁኔታ ውስጥ አንዳንድ ሰዎች ድሮ በተለምዶ ሲናገሩ መጸለያ እንኳን ቦታ ስለሌላቸው ሽቱ ተንበርክከው የጸለዩ ሰዎች አሉ። እሺ ያሉ በጣም ኤልያስ አብጥ የሚባል መዝሙር ዘማሪ ታውቃላችሁ? አሁን እዚህ ሀገር ነው ያለው እና ኤልያስ አባቱ የሽሮ ሜዳ ልጅ ነው። ለእኔ ከሰፈሬ ቅርብ ነው። ኤልያስ አብጥ በጣም ታዋቂ ዘማሪ ነው። የሚቴስታፊ አላተፋን የሚለው ዘማሪ ነው እና በጣም እግዚአብሔር የሚጠቀምበታል። በዛ ወቅት ያንግ ሆኖ በዛ ወጣትነቱ እግዚአብሔር ይጠቀምበታል። አባቱ የቤተክርስቲያን ሽማግሌ ነው። ቤተሰቦቹ ሁሉ አማኝ ናቸው። ግን እንዲያገለግል አይፈቅዱለትም ነበር። አባትየው ይሉታል፣ ዘርህን ሰው ያደረገው ሸማ ነው። አርፈህ ሸማን ስራ ጅጓሱ ምንም ነገር ሌለ፣ ዋናው ነገር ሸማ ነው። የእውነት እኮ ነው ነገራቸው። የሰፈር ልጅ ዘርህን ሰው ያደረገው ሸማ ነው እና አርፈህ ሸማኔን ስራ እና አገልግሎት ከቤት ለመውጣት ሲፈልግ ጊታሩን በሰው በጓሮ አስልቆ ተደብቆ ወጥቶ ከዛ በኋላ በጓሮ ተደብቆ ሄዱ ነው የሚያገለግለው በሚገርም ሁኔታ ማለት ነው። እና አንድ ቀን ልክ እንደዚህ ተደብቆ ወጥቶ አገልግሎት ሲመጣ ከቤት አባረሩት እና ተባሮ ወጥቶ ከእንጦጦ መካነ ኢየሱስ ከጥበቃው ጋራ የጥበቃ ክፍል ውስጥ ሆኖ ያድራል። እና እዛ እያደረ አንድ መዝሙር ይዘምራል። ይመጣ እግዚአብሔር ይባርከው። በምታኖረኝ ስፍራ እኔ በዚያ እኖራለሁ፣ ባሳደርከኝ ስፍራ ላይ እኔ በዚያ አድራለሁ። ለዘላለም ዓለሜ በጽዮን እኖራለሁ፣ ለዘላለም ዓለሜ ከአንተ ጋር እኖራለሁ። አሁን በምታሳድረኝ ስፍራ ምን አደርጋለሁ? በምታኖረኝ ስፍራ ባለሁበት ሁኔታ እያገለገልኩ ምን አደርጋለሁ? ተስፋ ማድረግ አንድ ቀን በጽዮን ከአንተ ጋር፣ ለዘላለም ግን ከአንተ ጋር ነው። ሁኔታው ተቀይሯል። ቃል ኪዳኑን ግን እንደገና ምን እያደረገ ነው? ልጁ እያደሰ ነው። አሁን በሆነ ሁኔታ ውስጥ ሁሉ እኖራለሁ። በምታሳድረኝ ስፍራ ምን አደርጋለሁ? በማይመች ከጥበቃ ጋር በጠባብ ቦታ ውስጥ ለኖርማል ማደሪያ በምናምን ውስጥ አድራለሁ። አንድ ቀን ግን በጽዮን አንተ ባለህበት
ትልቁ ተስፋችን። በዚህ ምድር ኤልያስ በጣም የተባረከ ቤተሰብ ልጆች አሉት። በጣም ጥሩ ኑሮ ይኖራል። እዚህ ሀገር ነው የሚኖረው። ወደ ባልቲሞር አካባቢ ያገለግላል። አሁን ይሄ በጣም ህያው የሆኑ ምስክሮች በጣም ብዙ አሉ። ለጊዜው በአስቸጋሪ ሁኔታ ሆነው ግን ምን የሚያደርጉ አገልግሎታቸው ያላቋረጡ ያልተው፣ በሰጣቸው መክሊት ያልቀበሩ፣ ያው በአስጨናቂ ሁኔታ ውስጥ አባትዬ እኮ ምን ነው እያለ ያለው? ይሄን ነገር ተው፣ ቅበረው፣ እርሳው፣ ለአንተ የሚሆን ያ ነው፣ ሌላ ነው። ግን እሱ አልፎ ሄደ። አሜን። እግዚአብሔር አምላክ ይርዳል። እቺ ሴትም ልክ እንደዛው ነው ያደረገችው። ያላት የተወሰነ ነገር ነው። ይሄንን አረጋለሁ በፈቃድ ነው። እራሷን ሰጠች፣ አገለገለች። በኋላ እግዚአብሔር ባርኮት ወደ እሷ መጣ። እግዚአብሔር እጁን ዘረጋ። የህይወቷ አቅጣጫ፣ የህይወቷ መስመር ለካ ወደዛ ነው። ስለዚህ በእግዚአብሔር ቤት ውስጥ ስናገለግል፣ በእግዚአብሔር ቤት ውስጥ ስንኖር እግዚአብሔር እንዴት እንደሚባርከን እሱ ያውቃል። አሜን። እኛ በዚህ ባርከን ሳንል እሱ በወደደው መባረክ ይባርከናል። ስለዚህ አገልግሎት የበረከታችን ምንጭ ነው እንጂ ዕዳ አይደለም። እንደው እያልን ምናለው በጣም የሚገርምኝ አንድ ቃል አለ። ሳታጉረመርሙ ክፉም ሳትናገሩ ምን አድርጉ? መልካም አድርጉ። አንዳንድ ሰው ያገለግላል፣ ግን ምን እያደረገ እያጉረመረመ እያኩተመተመ እስከ መቼ ነው እንደዚህ ማለት? ግን ምን ያደርጋል? ያነሳል፣ ይጠርጋል፣ ይስትን ያደርጋል። እስከ መቼ ነው እኔ ብቻዬን እንደዚህ? ሌሎቹ ምን እያደረጉ? ምን እያደረገ? እያኩተመተመ እና ቃሉን ይላል ሳታጉረመርሙ ክፉ መልካም አድርጉ። ኢቨን ስናደርግ እንኳን በቃ በልባችን እንኳን እንድናጉረመርም ጥሩ አይደለም። ጌታ የምናገለግለው ጌታ ማን ስለሆነ ክርስቶስ። የምናደርገው ለማለት ስናጉረመርም እሱን እያጉረመረም የምታገለግሉት እሱ ጌታ ክርስቶስ። ስለዚህ በመንገዳችን ሁሉ እግዚአብሔር ባዘጋጀልን አገልግሎት ተሰማርተን ስናገለግል እግዚአብሔር የእኛን ቤት የሚሰራበት መንገድ ነው። በእርግጠኝነት እነግራችሁ የማን ቤት የሚሰራበት መንገድ ነው? የእኛን ቤት የሚሰራበት መንገድ ነው። በምድር ላይ እንደዚህ ይባረከናል። እኛ ሁሉም ትተን ምን አድረግ? ተከተል አልታለንም። እንኪያስ ምንድን ነው ይቀር? ምን ቀረን አሉ። ሲያስቡት ሰዓታቸው፣ ጊዜያቸው፣ ሁሉ ነገራቸው እሱን ደግሞ ሲያዩት እሱ ራሱ ምን ብዙም የለውም። ምን ይቀረናል ታለ? ምን እናተረፈ? ቢያዩ ንግድ የለም፣ ቢያዩ ገንዘብ ለጊዜው ማለት ነው። ግን በሰማይ ስንት እጥፍ አላቸው? 100 እጥፍ። 100 እጥፍ ምን ማለት ነው? በምድር 100 እጥፍ፣ በሰማይ 100 እጥፍ። በምድር ምን ማለት ነው? ለምሳሌ አንድ ሚስት ያለ 100 ሚስት ይሰጠዋል። አንድ ቤት ያለ 100 ቤት ይሆንለታል። ይሄ 100 እጥፍ ማለት ይህ ዘላለማዊ የሆነ ደስታ በሰማይ የምንለማመደው አይነት ህይወት ባለን ነገር ደስተኞች ነው። ፓኬጅ ነው፣ በቃ የተጠቀለለ ፓኬጅ። 100 እጥፍ ሲል 100 ቤት ምን ያደርግልናል? ምንም ነገር የሚገርማችሁ ይሄ ማለት የእግዚአብሔር የሆነ በአንድ ውስጥ ያለ ደስታ ሙሉ የሆነ ነገር የእግዚአብሔር ባርኮት ይመሻል። አሜን። እግዚአብሔር የተመሰገነ ሁሉን ትተን ብዙ ነገር ዋጋ ከፍላችሁ የምታገለግሉት ጌታ ሁሉን መልሶ በእጥፍ ይከፍላችኋል። በእጥፍ ሲባል አደራ ገና አንድ ቤት ያለው ሰው 2 ቤት እንዳይጠብቅ፣ አንድ ሚስት ያለው 2 ሚስት እንዳይጠብቅ አደራ። የእግዚአብሔር ደስታ፣ የእግዚአብሔር ሰላም፣ የእግዚአብሔር እረፍት በእጥፍ በቤታችንን ይሞላል፣ ኑሯችንን ይሞላል፣ ህይወታችንን ይሞላል፣ ደስታችንን ይሞላል። እሱን ለመዘርዘር እኔ አልችለውም። ይሄ 100 እጥፍ የሚለው እኔ መዘርዘር አልችልም። ግን እንደዚህ ያሉንን ነገሮች 100 እያጠፍን የምንሄድ አይመስለኝም። እግዚአብሔር የተመሰገነ ይሁን። ፋይናሊ 2 ጢሞቴዎስ ምዕራፍ 4 ከ5 እስከ 8 ላይ እናምንና እንጨርስ።
ማርቆስ ሉቃስ ፓስተር ሉቃስ ማርቆስ ሁለተኛ ጢሞቴዎስ ምዕራፍ 4 ከ5 እስከ 8 ስማችሁ ድንገት ይጠራል ብላችሁ ልትጠብቁ ነበር ሀሳቤ እንዳትዳቀሙ። ሁለተኛ ጢሞቴዎስ ምዕራፍ 4 የመጨረሻው ከ5 እስከ 8 ያ ከ5 እስከ 8 ለጢሞቴዎስ የተሰጠ መልእክት ነው። በጌታ ስም አነባለሁ። እንዲህ አለ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። እስከ 8 በመሰረት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። አሜን። እግዚአብሔር የተመሰገነ። ጳውሎስ መንፈሳዊ ለሆነው ያሳደገው ለልጁ የመጨረሻ ሕይወቱ አካባቢ ላይ ከዚህ በኋላ ስለማይኖር የሚነግረው የሚያስተላልፍለት መልእክት የሚሰጠው ስጦታ፣ አንተ ግን ነገር ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነት ስራ አድርግ፣ አገልግሎትህ ምን አለ ፈጽም። እንዲህ አይነት ግብዣ አይገርምም? መከራን ተቀበል፣ የወንጌል ሰባኪነት ስራ አድርግ፣ አገልግሎትህን ፈጽም። በመስዋዕት እንዲሚደረግ የእኔ ሕይወት ይሰዋልና የሚሄድበት ጊዜ ምን ሆኗል? ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቷል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። ይሄ ሕይወት፣ ይሄ አይነቱ ሽልማት፣ ይሄ ሁሉ ነገር የሚዘጋጀው ለእኔ ብቻ ነው። ይገርመኛል ይህ አባባል። ወደፊት የጽድቅ አክሊል ይጠብቀኛል ጻድቅ ፈራጅ ከሆነ። ይሄ ደግሞ ለእኔ ብቻ አይደለም፣ ይሄንን ሕይወት ኖሮ ለሚጨርሱ ሁሉ። ለዛ ነው ጢሞቴዎስን መከራን ተቀበል፣ አገልግሎትን ምን አድርግ ፈጽም። ዳንኤል መጽሐፍ ላይ አንተ ግን እስከ ፍጻሜው ድረስ ጽና፣ ሂድ፣ በስተመጨረሻም በዕጣ ክፍል ምን ታደርጋለህ? ትቆማለህ። እስከ መጨረሻው ድረስ ምን አድርግ? ጽና፣ ቁም። እግዚአብሔር የተመሰገነ። እግዚአብሔር የሚሸልም አምላክ፣ በምድርም 100 እጥፍ የሚሸልም አሜን፣ ይሸልማል። የእውነት እግዚአብሔር ያደርጋል 100 እጥፍ። እሱ ቃሉ ነው የተናገረው። ይሄ እኮ እኛ እንትን ለማለት አለ። በሰማይ በብዙ ክብር ጳውሎስ እንደተናገረ ጻድቅ አምላክ የሆነ አይቶኛል፣ ጨርሻለሁ። ስለዚህ ለጨረሰ ሰው የሚዘጋጀው ክብር ምን ያደርግልኛል? ይዘጋጅልኛል። ጌታ የተባረከ። እግዚአብሔር የጀመርን ካለን የጀመርነውን እንድንጨርስ የእግዚአብሔር ጸጋ ይብዛል። ያልጀመርን ካለን ጀምረን ጠንክረን በርተን እንድንሄድ እግዚአብሔር ይርዳል። አሜን። አንዳንድ ጠባብ የሆኑ ነገር ቦታዎች ላይ ደግሞ 2ም 3ም ተሸክማችሁ የምትሄዱ ሰዎች እንዳላችሁ አምናለሁ፣ አስባለሁ። ዲያቆንም ሽማግሌም ኤርሚያውን ዲያቆንም ሽማግሌም ነው። ቤተክርስቲያን እነ ቴዲ እንደዛ ይመስሉኛል። አንዳንድ ነገር 2ም ነገር እየተሸከሙ እንደዛ የሆንን ነው የምንሄድ። ግን የጽድቅ አክሊል ከሚሸልም አምላክ ከጌታ ምን እናደርጋለን? እግዚአብሔር እውቅና ይሰጣል። እግዚአብሔር ይሸልማል። እግዚአብሔር በየ15 ቀን ላይ ሸልም ይችላል። በስተመጨረሻ ግን ምን ያደርጋል? ይሸልማል፣ ዋጋ ይሰጣል። እግዚአብሔር የተመሰገነ። እንጸልያለን።